ማንቸስተር ዩናይትድ ዛሬ ይጫወታል ከሮዘንበርግ ከኖርዌይ ክለብ ሮዘንበርግ ጋር ዛሬ ጨዋታውን የሚያከናውን ይሆናል። ከዛ ከአትሌቲኮ ማድሪድ ጋር ዛሬ ምሽት 1 ሰዓት ነው ጨዋታው የሚደረገው። እንግዲህ የማስተላለፊያ መንገድ ካገኘን ለአድማጮቻችን ለማስተላለፍ እንሞክራለን። ጄጄ ገብርኤል ይሄ ተጫዋች በጣም እየተወራለት የሚገኝ ምርጥ አጥቂ ነው። የቀጣይ ዓመት የማይክል ካሪክ የቡድን አባል ሆኖ በቡድን አባላት ውስጥ እንደሚካተትና እድል እንደሚሰጠው ይጠበቃል። ጄጄ ገብርኤል አብሮ ከቡድኑ ጋር መጓዙ የመረጃ ምንጮች እየጠቀሱ ይገኛሉ። ያው ሌሎቹ የነበሩት ናቸውና አንድሪው ሳንቶስም የሚሳተፉ ነው የሚሆነው። ዩሪ ቴልማንስ የዓለም ዋንጫ ላይ ስለቆየ ትንሽ ምናልባት ረፍት ሊሰጠው ይችላል፣ ይሄኛው ጨዋታ ሊፈጥንበት ይችላል የሚሉ ግምቶች አሉ። ስለዚህ ዛሬ ማንቼስ ሲጫወት እናያለን። ባለፈው ከሬዛም ጋር ተጫውቶ 1-0 መሸነፉ ይታወሳል። የወራጅነት ጨዋታ በነገራችን ላይ የተለመደ ነው። ይሄ በከሌ ቡድን ተሸነፍኩ እንዴ በዚህ ትንሽ ቡድን ምናምን የሚባለው ነገር ልክ አይደለም። ወራጅነት ጨዋታ አንዱ ትልቁ ነገር ውጤት አይደለም። ወራጅነት ጨዋታ አድማጮቻችን፣ ትልቁ ነገር የወራጅነት ጨዋታ ትምህርት ነው የምትወስድበት፣ ክፍተትን የምታርምበት፣ ችግርን የምታስተካክልበት ነውና ማንቸስተር ዩናይትድ እንዴት በዚህ ደካማ ቡድን በታችኛው ዲቪዚዮን ባለ ቡድን ይሸነፋል ሲሉ አንዳንድ ሰዎችን እየተመለከትኩ ነበረ። ግን የወራጅነት ጨዋታ ባህሪዎች ናቸው እነዚህ። ወራጅነት ጨዋታ ላይ ሲስተም ነው የምትሞክረው፣ የምታረጋቸውን ነገሮች ይሄን ብሞክረው ይሄን ባደርገው ብለህ የምታስባቸውን ነገሮች የምታረግበት ነው። ያው ካለው ስብስብ አንጻር ማንቸስተር ዩናይትድ ምንም ቢሆን በሬሳ መሸነፉ በእርግጥ ጥያቄ ሊያስነሳ ይችላል። ግን ወራጅነት ላይ ብዙም እኔ እንደውም ወራጅነት ላይ መሸነፍ ጥሩ ነው ከሚሉት ውስጥ ነኝ። ብዙ ጊዜ አይተከው ወራጅነት ጨዋታ ላይ የሚሸነፉ ቡድኖች ዋና የውድድር ጨዋታዎች ላይ ራሳቸውን በደንብ አይተው በደንብ አስተካክለው ይመጣሉ። ወራጅነት ጨዋታ ላይ በጣም ጥሩ የሆኑ ቡድኖች ደግሞ ሄደውልህ ቀጣይ ላይ ላለመውረድ ሲጫወቱ ትመለከታቸው። በጣም የሚገርመኝ እሱ እኮ እና በኢትዮጵያ ራሱ አይተህ ከሆነ የአዲስ አበባ ከተማ ዋንጫን በልቶ የሚበላ ቡድን በአብዛኛው ሲወርድ ነው የምናየው። አደጋ ውስጥ ይገባል። አዲስ አበባ ከተማ ዋንጫ ነው እና በዓለም ደረጃ ብዙ ጊዜ የወራጅነት ጨዋታ ላይ በጣም ቤስት የሆነ ቡድን አይ ቲንክ ብዙ ስህተት የለብኝም ብሎ ተዘናግቶ ስለሚገባ ይመስለኛል። እነዛኞቹ ደግሞ ጥንካሬውን ተረድቶ ስለሚገቡ ይመስለኛል ይቸገራል። እና መሸነፍ መጥፎ አይደለም በወራጅነት ጨዋታ ባይሆን ጥሩ ነው፣ ግን አንዳንዴም ጥሩ ነገሮችን ይዞ ይመጣል። ዛሬ ዞሮ ከኖርዌይ ክለብ ሮዘንበርግ ጋር ነው የሚጫወቱት። ወደ ኖርዌይ አምርተዋል። በኖርዌይ ነው የሚከናወነው ጨዋታው። ማንቸስተር ዩናይትድ ያው ኖርዌይ ሲነሳ የምናነሳው ኦሊግነር ሶልሻየርን ነው። ሞልደ እግር ኳስ ክለብ በዛ አሰልጣኝ ነበረ። ከዛ በኋላ ወደ ማንቸስተር ዩናይትድ በአሰልጣኝነትም የመጣው ተጫዋችነቱም የሚታወቅ ነው ታሪኩ። ስለዚህ እዚህ ላይ ጨዋታውን የሚያከናውን ይሆናል። ማታ እንግዲህ ጨዋታውን ማየት እድል ያላችሁ እንድትመለከቱ እኛም የማስተላለፊያ መንገድ ካየን እድሉን ካገኘን ወደ እናንተ የምናደርስ መሆኑን ለመግለጽ እንወዳለን። በዚህ አጋጣሚ ከዚሁ ከማንቸስተር ዩናይትድ ጋር ተያይዙ ሌላው የሚነሳው የማርከስ ራሽፎርድ ጉዳይ ነው። ሰሞኑን እንዲህ እየተባለ ነበር። ማርከስ ራሽፎርድ ይወጣል ይቆያል፣ ክለብ እየመጣ ነው፣ ለእንግሊዝ ፕሪሚየር ሊግ አይሸጥም፣ ለሊቨርፑል አንሸጥም ምናምን የሚሉ ነገሮች ነበሩ። ዛሬ የወጡት መረጃዎች ግን እንደሚያሳዩት ከሆነ ማንቸስተር ዩናይትድ ለማርከስ ራሽፎርድ 11 ቁጥር ማሊያ ሰጥቶታል ተብሏል። በማንቸስተር ዩናይትድ ማሊያ ከተዘጋጀልህ ግርምዬ የመቀጠል ዕድል ሰፊ ነው እና ማይክል ካሪክ ካውንት አድርገዋል። እሱ ላይ አንድ ብለው ቆጥረዋል። አንዱ ተጫዋች ነው ብለው ቆጥረዋል የሚሉ ይሄ በጣም በቃ ማለት ሲሪየስ ነው ሆኖ መጥቶ ቡድኖች ተጫዋቹን ካልወሰዱት ወይም ተጫዋቹ ልውጣ ካላለ በስተቀረ ማንቸስተር ዩናይትድ ለማቆየት ይፈልጋል። እንደሚታወቀው ማርከስ ራሽፎርድ ቁጥር 10 ቁጥር ነው በማንቸስተር ዩናይትድ ሲለብስ የነበረው ለረጅም ጊዜ ማርከስ ራሽፎርድ ከዋይን ሮኒ በኋላ ማለት ነው። ግን እኔ አሁን የሚያስቀጥሉት እየመሰለኝ ነው በማንቸስተር ዩናይትድ ቤት ሁኔታዎች ሁሉ የሚያሳዩት በማንቸስተር ዩናይትድ ቡድን ውስጥ የመጫወት እድሉ ሰፊ እንደሆነ ነው የሚያመለክት። ስለዚህ ዛሬ ደግሞ የወጡት መረጃዎች እንደሚያሳዩ ከሆነ ለማርከስ ራሽፎርድ ማንቸስተር ዩናይትድ 11 ቁጥሩን ሰጥቶታል። ኩኛ በያዙ 10 ቁጥር ይቀጥላል። አምና ቀምቶታል ወደ ባርሴሎና ሲሄድ ኩኛ ተቀብሏል 10 ቁጥሩን። ቁጥር ስትነጠቅ በተለይ በውሰት የሚሄድ ተጫዋች ቁጥር ከተነጠቀ ተባሯል ተብሎ ነው የሚታመነው እና ያው ብዙዎች የሚመለስ አልመሰላቸውም፣ ግን ውሰቱ አልቆ ተመልሷል። አሁን ግን ማንቸስተር ዩናይትድ 11 ቁጥር ሰጡት ለማርከስ ራሽፎርድ። 11 ቁጥር መስጠታቸው የሚያሳየው የማርከስ ራሽፎርድን የመቀጠል ጉዳይ ተስፋው የለመለመ እንደሆነ ማሳያ ይመስላል ለማንቸስተር ዩናይትድ አዋን። ስለዚህ ይህንን መረጃ ለመስጠት ያለው ሌላው የገረመኝ ቤንጃሚን ሼሽኮ ነው። ግርሚ ምን እንዳከላይቷል። አሁን በተለይ በዚህ ደቂቃ ላይ እዚህ ስቱዲዮ ከገባ ነው በጣም እየተዘዋወረ ነው ምስሉና
ጉዳት አስተናግዶ ነበር አምና የመጨረሻዎቹ ጊዜያቶች ላይ እና በአብዛኛው ጊዜውን ያሳለፈው ጂም ላይ ነው። ይሄ የምናውቀው ቀጭኑ ረጅሙ ቤንጃሚን ሼሽኮ ምን እንዳከለ ገርሞኛል። እኔ በጣም በጣም ፊዚካል ለውጥ አለው። እጆቹ ላይ፣ ትከሻዎቹ ላይ፣ እግሮቹ ላይ ምናምን የሚታይ ፍርጥምጥም ያለ ይህ ደግሞ ተጫዋቹ የሚታማባቸው በተለይ የአንድ ለአንድ ግንኙነት የአየር ላይ ኳስ ሳይሆን የምድር ላይ ኳስ ላይ ከምንጠቅባቸው ነገሮች መካከል የአካል ብቃቱ ወይም የሰውነቱ ሁኔታ ረጅም ነው፣ ግን ጠንካሬው ላይ ጥያቄ ይነሳ ነበርና ለማንቸስተር ዩናይትድ ቀጣይ ዓመት የቤንጃሚን ሼሽኮ አመጣት ያስፈራል። በጣም 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 ቤንጃሚን ሼሽኮና የኮሬሽ ቀጥቅጠው ነው እየመጡ ያሉ። ግርሜ ቀጥቅጠው አይ ቲንክ አምና የተተቹትን ለማካካስ ይመስለኛል። የቤንጃሚን ሼሽኮ ይገርማል። በቃ ለውጡ በጣም የሚገርም ነው። የኮሬሽንም አይተናል። የኮሬሽ ግን በፊትም ወፍራም ነው ሲጀመር። የኮሬሽ እንግዲህ ሌላ እግር ኳሳዊ ስራዎችን መስራት ካልሆነ በስተቀር ስለዚህ ይህንንም እንዲጠብቁ ቤንጃሚን ሼሽኮን እንግዲህ ዛሬው ጨዋታ ላይ የመኖር ፕሮባቢሊቲው ዝቅተኛ ነው። ከቡድኑ ጋር የተጓዘም አይመስለኝም፣ ግን ካለም ዛሬም ልናየው እንችላለን። በአብዛኛው ግን ያው በውድድር ዓመቱ መጀመሪያ ላይ በሚኖሩ ጨዋታዎች ላይ የሚጠበቅ ይሆናል። ግርምዬ ከዛ ውጭ አንድ መረጃ ለመጠቆም ያህል ከማንቸስተር ዩናይትድ ውጭ የሆነ ጀርገን ክሎፕ አዲስ የጀርመን ብሔራዊ ቡድን አሰልጣኝ ሆነዋል። ከ2 ዓመታት በኋላ ወደ አሰልጣኝነት ተመልሰዋል። 4 ዓመት እንደሚያሰለጥኑ የሚጠበቅ ነው የሚሆነው። ያ ከዚህ ቀደም በስፋት ስለተሰራ ነው የክሎፕን ጉዳይ። ክሎፕ በይፋ የጀርመን ብሔራዊ ቡድን አሰልጣኝ ሆነው ለሚቀጥሉት 4 ዓመታት እስከ 2030 የዓለም ዋንጫ ድረስ ተመርጠዋል ማለት ነው። አንድ ሁለት ነገሮች ልጨምር ነኝ ግርምዬ ጨምርና እንግዳ ስላለን። ኦኬ እሺ። አንደኛው የአርሰናል እግር ኳስ ክለብ ጋር በተገናኘ አርሰናል ሁለተኛውን ማሊያ ይፋ አድርጓል። ሶፊያየው አወይ ኪቱ አይቼዋለሁ። ብዙዎች ወደውታል። ያምራል። የማንቸስተር ዩናይትድ የማንቸስተር ደመቅ ያለ ሰማያዊ ነገር ነው። የአርሰናል ደግሞ ጥቁር ሰማያዊ አይነት ነገር ነው ያለው እና አወይ ኪቱን ይፋ አድርጓል። ከዋናው ማሊያዎቹ በላይ ሁለተኛዎቹ ምርጥ ናቸው። የሁለቱም የአርሰናልም የማንቸስተር ዩናይትድም። ሌላው በአርሰናል እግር ኳስ ክለብ ያው እንግዲህ አርሰናል ከብዙ ተጫዋቾች ጋር ስሙ ይያዛል። በነገራችን ላይ ቴዲ ገነር አስተያየቱን ልኮልናል። የሲዲ ስፖርት ቤተሰባችን ነው። አርሰናል ሻምፒዮን ስለሆነ ነው ሁሉም አርሰናል መግባት ስለሚፈልግ ስሙ ከበርካታ ተጫዋቾች ጋር የሚያዘው የሚል አስተያየቱን ሰጥቷል። ሊያሳምንም ላያሳምንም ይችላል። ይህ ጉዳይ ግን አሁንም አርሰናል ከቶተናም ጋር በአንድ ተጫዋች ፉክክር ጀምሯል። አርሰናል ፉክክር የጀመረበት ተጫዋች አንቶኒዮ ኑሳ ነው። ኖርዌያዊ የአርቢ ላይፕዚግ ተጫዋች ነው እና ይሄኛውንም ተጫዋች ለማስፈረም አንቶኒዮ ኑሳን ፉክክር ላይ እንደሚገኝ ተገልጿል። የክርስቶስ ዞሪስን ከክላብ ብሩዥ አስፈርሟል። ይሄኛው ተጫዋች ኖርዌያዊ ነው። በኖርዌይ ብሔራዊ ቡድን አይታችሁታል። በጣም ፈጣን፣ በጣም የመስመር አጥቂ ከባድ ተጫዋች ነውና አንቶኒዮ ኑሳን ቶተናምም አርሰናልም ፍላጎት እንዳላቸው የወጡ መረጃዎች ይጠቁማሉ። ከዛ ባለፈ የፔፕ ጋርዲዮላ ጉዳይ ሲጠበቅ ነበር። ፔፕ ጋርዲዮላ የጣሊያን ብሔራዊ ቡድን ዋና አሰልጣኝ ይሆናሉ ተብሎ ተጠብቆ ነበር። ነገር ግን ጋርዲዮላ ኖ ብለዋል። ትናንት ገልጸነዋል። ማጠናከሪያ ነው፣ ማረጋገጫው መጥቷል። ዛሬ አልፈልግም ብለዋል። አልፈልግም ጋርዲዮላ እኔ ከግል ህይወቴ ጋር መቀጠል ነው የምፈልገው በግል ህይወቴ ጉዳይ በሚል ደሞዝ ነው ያላስማማቸው ነገራችን። ግን እሱ ፐርሰናል በቃ እኔ ፐርሰናል ህይወቴ እጥፍ የእሱ የጠየቀው 20 እነሱ 10 በለው አይገናኝም። ለማንኛውም እምቢ ብሏል ፔፕ ጋርዲዮላ። ስለዚህ ፓውሎ ማልዲኒ እና ሊዮናርዶ ለጣሊያን አሰልጣኝነት አንድሪያ ፒርሎን፣ ሮቤርቶ ማንቺኒን፣ አንቶኒዮ ኮንቴን በእጩነት ይዘዋል። ቀጣዩን አሰልጣኝ የጣሊያን ማን ይረከባል? በጣም አሪፍ ፈርማዎቻችን